ጃኒ እናንተ አምባሳደር ነች የተመረጣችኋት ታስለቅሰኝ የእግዚአብሔር ስራ በቃ ይገርመኛል። እንዴት ናችሁ? ዛሬ የዶክተር ፌቨን ስፔሻል ዴንታል ክሊኒክ ባለቤት ከሆነችው ዶክተር ፌቨን እንዳሻው ጋር እዚህ ስኬት ላይ ለመድረስ ያሳለፈችውን ፈተናዎች እንዲሁም ስለ ውሏ አውርተናል። እስከ መጨረሻው ድረስ ተከታተሉን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ። መልካም ቆይታ ይሁንላችሁ። የሕክምና ትምህርት መርጠሽ ከመግባትሽ በፊት የሰው ጥርስ ስታይ ይሄን ጥርስ ነበር ምናምን እያልሽ ተደንቂ ነበረ። ግን እንደው መንገድ ላይ ስትሄጂ ወይም አንዳንዴ የሆነ ቦታ ላይ ስትሆኚ ሞዴሊንግ ሞክሪ ያለሽ ሰው የለም? እንደዚህ ቁመትሽን አይቶ የሚገርም ነገር ብሎ የሚያቅሰው አለ። መንገድ ላይ ሲሄድ ከአንዴም ሁለት ጊዜ ነውና ያኔ እንደውም በጣም ከዚህም ቀጭን ነበርኩኝና ብሎኝ ያውቃል። ግን እኔ ፍላጎት የለኝም ነበርና ያው እሺ ምናምን ትላቸውና ሰዎችን እንደዛና ቤትም የገፋፋኝም ሰው የለም። እኔም ፍላጎት ኖሮኝ ያውቃል። አንድም ቀን አስበሽ አታውቂም? አላውቅም። ይገርምክ። እሺ የሕክምና ሙያውን መረጥሽ፣ ትምህርት ቤት ገባሽ። ስንት ዓመት ተመርሽ? የዛ 7 ዓመት። ከዛን የራስሽን ከዛ በኋላ የራሴን ክሊኒክ ከፈትኩኝ። ያው የጥርስ ሐኪም ሆኜ ሌላ ክሊኒክ ላይ አልሰራውኝም፣ ራሴ ላይ ነው የጀመርኩት እና ጥሩ ነው። በቃ እስቲ ስለ ውሎሽ ንገሪኝ። ከጠዋት እስከ ማታ ድረስ አንድ የጥርስ ዶክተር እንዴት ሊያሳልፍ ይችላል? ከጠዋት እስከ ማታ ድረስ ንገሪኝ። የኔ ውሎ በጣም ተመሳሳይ ነው ውሎዬ። ያው ብዙ ጊዜ ማታ ላይ አላመሽም፣ በጊዜ ነው የምተኛው። ጊዜ ማለት ላይክ 3:30 4 ሰዓት ላይ ተኛለሁኝና ስለዚህ በጠዋት ነው የምነሳው። 11 ሰዓት ላይ እነሳለሁ። ቀኔንም ጀምረው በጸሎት ነው። ያው ጸሎት ጸልያለሁ። ከዛ በኋላ ልጆቼን ወደ ትምህርት ቤት ሸኛለሁ። ቤት ካሉ አጋጆቼ ጋር አብሬ ምሳቃቸውን አይቼ ሸኛቸዋለሁ ከአባታቸው ጋር። ከዛ ጂም እሰራለሁ። በጣም ስፖርት መስራት እወዳለሁኝ። በየቀኑ ነው? በሳምንት 4 ቀን 3 ቀን እሰራለሁኝ። ጂም ከሰራሁኝ በኋላ በቃ ወደ ስራ ነው የምመጣው እና ስራ ቦታ ላይ በቃ ረጅም ጊዜ ነው ማሳልፈው። ከዛ ተመልሶ ያው ተመሳሳይ ነገር ነውና ከስራ ቦታ የተለየ ሌላ መዝናኛ ብዙም ልጆች ከወለድኩ በኋላ ትዳር ከያዝኩ በኋላ እንዲህ ነው የምልህ ነገር የለም። እነዛ ነገሮች አሉ። ስራ ነው፣ ተመሳሳይ ነው። እሺ የቀን ወጪሽ ምን ያህል ነው? የቀን ወጪ ያው ይሄን ያህል ነው ብዬ አላውቀውም፣ ግን ምንድነው ለሚያስፈልገኝ ነገር አወጣለሁኝ። ያው የልጆች እናት ነኝ። ልጆች ብዙ ፍላጎት አላቸው። ቤት ሁሉ ነገር የሚያስፈልገኝን ነገር አረጋለሁኝ። የተለየ ለኔ ብዬ የማወራገው ነገር የለም። ብዙ ጊዜ ግን ለሚያስፈልገኝ ነገር አረጋለሁ። እንዲህ ነው ብዬ አላውቀውም። ከዚህ እስከዚህ ተብሎ ምን ይላል? አይ እንትን አይልም። እቁብ አለሽ? እቁብ የለኝም። እቁብ የለኝም። እድርም የለኝ። ማህበር ግን አለኝ። እሺ ማህበር አለኝ። አካባቢ ላይ ከምኖር ሰዎች ጋር ወደ 12 ሰዎች ነን፣ ጎረቤቶች ማለት ነው። ማህበር አለኝ። ማህበራዊ ህይወት ላይ ተሳተፊያለሽ? ጥሩ ነሽ? ተሳተፋለሁ። በሁለት ወር አንዴ እንገናኛለን። በመልካምም መልካም ባልሆነም ነገሮች ላይ እንተባበራለን። ኦልሞስት 4 ዓመት ይሆነዋል አለኝ ማህበር። መቆጠብ ላይ ጥሩ ነሽ? ቁጠባ ላይ አይደለሁኝም። የሚገርምህ ነገር በቃ ሴቪንግ ላይ ብዙም አይደለሁኝም። ግን ምንድነው አንዳንድ ጊዜ ያው ነገሮች እያስተማርኩ ስትመጣ የሆነ ሰዓት ላይ በተለይ በቃ ባዶ ሊሆን ይችላል እጅክ ምናምንና በቃ እያልክ እየተማርክ የምትመጣው ነገር የለም። ትንሽ አሁን ከእድሜም ጋር የራሴን እያስተካከልኩት መጣውኝ እንጂ አይደለሁኝም። ሴቪንግ ላይ ብዙም ጥሩ አልነበርኩ፣ ግን እያስተካከልኩ ነው። አሪፍ እየሆንኩ ነው። ከእለት እለት አሪፍ እየሆንኩኝ ነው። እኔ ቁጠባ ላይ ጥሩ ስለሆንኩኝ ጥሩ ነው። በጣም ማማከር ይችላል። ጥሩ ነው። በጣም ጥሩ ነው። እኔ በጣም ነው አፕሪሺየት ማድረገው። ምክንያቱም ነገሮች በፕሮግራም እና በፕላን ሲሆኑ ጥሩ ነው። ግን ደግሞ አንዳንዴ ተፈጥሮህ ነው ይወስነዋል እና ያው ተፈጥሮ ደግሞ ይቀየራል፣ ማሻሻል ይቻላልና እኔ እያሻሻልኩ ነው እላለሁ። እናንተ ክሊኒክ ከተቋቋመ 13 ዓመት ሞላው። ብር ከፍለው ጥርሳቸውን መሰራት የማይችሉ ሰዎችንም እየሰራችሁ እንደሆነ አይቻለሁ። ምንድነው መሰለህ ጥርስ በጣም ያው እንደነገርኩ ብዙ ነገር ነው። ምክንያቱም አንደኛ ኮንፊደንስ ነው። ከሰው ጋር ስራም ላይ ይሁን ብዙ ቦታ ራስህን ለመግለጽ ጥርስ ላይ እና በአጠቃላይ ሁሉ ነገር አስፈላጊ እንደሆነ ሁላ ጥርሱም አንድ ክፍል አስፈላጊ ነውና ሌላው ሁለተኛው ሰዎች መጀመሪያ ምግብ ሲበሉ ጥርስ ላይ ነው መጀመሪያ አላምጣው የሚከቱትና ስለዚህ አስፈላጊ ነው። ግን ሰዎች በአንድም በሌላ ምክንያት ጥርሳቸውን አጥተው ግን ደግሞ ከፍለው መታከም ሳይችሉ ሲቸገሩ በጣም ስናይ የምንችለውን ያህል ያው ሁሉንም ማዳረስ አትችልም።
ምክንያቱም እዚህ ጋር ብዙ ሌላ ወጪዎችም ስላሉብን ግን በጣም በቃ ስንነሳ ጀምረን ያሰብነው ነገር በአመት የሆነ ያህል ነገር መስራት አለብን። ይሄ እቅዳችን ውስጥ የነበረ ነው። ዛሬ ሳይሆን የነበረው ያን ጊዜ የነበረ እቅዳችን ነውና ሁሉ ጊዜ እንሰራለን እና በጣም በዛም ደስተኛ ነን። በጣም በረከት ነው። ያው ሁሉ ጊዜ ነገሮችን ባረክ ቁጥር መልሰህ ራስህ ነው የምትጠቀመው። ብዙ ጊዜ አረኩም ማለትም ሳይሆን ያው ይከፍላል፣ መልካም ነገር ይከፍላል ብዬ አስባለሁ እና ለራሳችን ነው ምናረግ። መልካምነት መልሶ ይከፍላል። እንደውም አንድ ገጠመኝ ልንገርህ። የዛሬ 7 አመት ገደማ ነውና አንዲት ልጅ መጣችና ጥርሷን መጀመሪያ ባለቤቴ ጋር ደወለ ሴፍ ፋንታውንና እባክህ አንድ የዩኒቨርሲቲ ተማሪ ናት፣ ቲያትር ውስጥ ተማሪ ናትና ጥርሷን እንደዚህ ባደጋ ምክንያት አታ እና ተባበሯት እንዲህ ብሎ አለን። ኦኬ አለን። መጣች። ስናየው 4 ጥርሷ የፊት ለፊት የለም። ከዛ ምንድነው ስንላት 8 ያክፍል ላይ ያለው ከሆነ ልጅ ጋር እንደዚህ ተጋጨንና እንዳለ ተጎዱ ወለቁ እና ከ8 ያክፍል እስከ 12 ያክፍል ምንም አልመሰለኝም ነበር። ልጅ ክፍት ሆኖ ተምራለች ማለት ነው ትምህርቷን። አሁን ግን እዚህ አዲስ አበባ ደረሰኝና ዩኒቨርሲቲ መጥቼ በቃ አሁን ኮንፊደንስ እየወረደ ትምህርት ላይ ያለኝም ነገር እየወረደ መጣና በኋላ ያው እዛ የሚያውቀው አንድ አስተማሪ ሴፉን የሚያውቀው እሱ ጋር ልኳት ነው እንግዲህ በሷ በኩል ነው እኛ ጋር የመጣው በሴፉ በኩል ነው። ኦኬ ብለን በቃ አየናት። በደንብ ምርመራ ካረግን በኋላ ሰራንላት ጥርሷን እና ሳምረናት ተለያየን። እንግዲህ አስበው ይሄ ማለት ከ7 አመት በፊት ነው ያልኩ። በጣም ከ6 አመት ወደዚህ በኋላ አሁን በ2018 መጣች። ከዛ ዶክ አስታወሽኝ አለችኝ። አላስታወስኳትም፣ ተቀይራለች። አላስታወስኩሽም እንደዚህ ያልኳት። ካርድ አውጥታ ነው የገባችው ማለት ነው። እኔ ጋር አስታውሺ እንደዚህ ዛሬ 7 አመት ብላ ስትለኝ ወዲያው መጣልኝ። ኦ አልኳትና በጣም ደስ ይላል ተቀይረሻል ነው አልኳት። የሚገርምሽ ነገር አሁን አንድ ትልቅ ሚዲያ ላይ ሆስት አረጋለሁ ብላ የምትሰራበትን ከፍታ አሳየችኝና ያን ጊዜ እናንተ ለኔ ያረጋችሁት ነገር በጣም ትልቅ ነገር ነው። በወቅቱ ልጅነትም ስለነበረ በቃ በበቂ ሁኔታ ያመሰገንኳችሁ አይመስለኝም እና ሁሉ ጊዜ በቃ ለቼክአፕ መሄዳለሁኝ በዛውም ደግሞ በደንብ አመሰግንሻለሁ እል ነበርና ዛሬ ተሳክቶልኝ መጣሁ አለችኝ እና በቃ በጣም ኢሞሽናል ሆና ነው ያመሰገነችኝ እና በጣም ደስ አለኝ። ገብቷል? ኢማጂን በቃ ኮንፊደንሷ ከፍ ብሎ ትምህርቷን በጥሩ ሁኔታ ጨርሳ አሁን ደግሞ ጥሩ ቦታ ላይ ደርሳ በሚታይ መንገድ ስታሳየኝ በጣም ደስ አለኝና ለካ አንዳንዴ ላንተ ትንሽ ነገር ብለህ የምታረገው ነገር ሰው ጋር ትልቅ ሆኖ በህይወቱም ላይ ትልቅ ለውጥ ሊያመጣ ይችላል ማለት ነው። ትዳር እንዴት ነው? ትዳር በጣም ጥሩ ነገር ነው። ያው ከእግዚአብሔር የሚሰጥ በረከት ነው ብዬ ነው ማስበው እና ትዳር መልካም ነው። ለኔ በጣም መልካም ነው ብዬ ነው የምወስደው። በትዳር ምን ያህል አመት ቆያችሁ? ሙስት 13 አመት ከ6 ወር እንደዚህ አይከኔ በወር ራስ ቆጥረዋል። የሚገርም ነው። 4 ልጆች አሉኝ አሁን 2 ሴት 2 ወንድ። በልጅ በኩል በመሀል ያጋጠመሽ ነገር ነበር? አዎ ነበረ። ግን የሚገርምህ ነገር እሱን ነገር ሳነሳው ለምስጋና ነው ማነሳው። በቃ እግዚአብሔር ለኔ የተሻለ ደግሞ ስላደረገልኝ ሁልጊዜ እንዴት ነው ውስጤ ቀርቶ አዝኜ ሳይሆን ማነሳው እግዚአብሔር በቃ የእግዚአብሔር ስራው እንዲገለጽ ማለት እንዴት ቸር አምላክ እንደሆነ እንዴት የሚክስ አምላክ እንደሆነ ሰው እንዲረዳው ነው ብዙ ጊዜ ማነሳውና ግን ያው እግዚአብሔር ክሶኛል። ታሪኩን ማቁ ሰዎች ያልሰሙ ሰዎች ሊኖሩ ስለሚችሉ እስቲ ታሪኩን ንገሪኝ። ምንድነው ታሪኩ? እንደነገርኩ እኔ በጣም ነው የምወደው የጥርስ ህክምናን ስራና ብዙ ጊዜ 9 ወር ሙሉ ስራዬ ላይ ነው ማሳለፈው። ወልጄም ቶሎ ወደ ስራ መመለሰውና እንደተለመደው እንግዲህ 4ኛ ልጄን እርጉዞኝ ነውና ስራ ላይ ሆኜ በቃ ወደ 10 ሰዓት አካባቢ ምናምን ደከመኝ። ከዛ በቃ ቼክ ላርክ ዶክተር ጋር ልሂድ ብዬ ሄድኩኝ እና ስሄድ ዶክተር አየኝ አልትራሳውንድ ምናምን ሲነሳ ከዛ በቃ የለም አሉኝ። የለም በህይወት ውስጥ ይሻሉኝ። በጣም አዘንኩኝ እና ምክንያቱም በሰላም ነው ሁሉ ጊዜ በቃ 9 ወር ሙሉ እየሰራሁኝ ከዛ ወልጄ ወዲያው እየተነሳሁ ምናምን ስለሆነ ለኔ አዲስ ነገር ሆነብኝና አዘንኩ። በዛ ላይ ብቻዬን ነበርኩና በቃ ደነገጥኩ፣ አዘንኩ፣ በጣም አለቀስኩ ምናምን። ከዛ ምንድነው አልኩት ዶክተርን። ከዛ በቃ እሱም ደነገጠ። ዶክተሮች ጠራ፣ ድጋሚ አየ፣ አልትራሳውንድ ብዙ ቼክ አረገ። በቃ እንግዲህ ያጋጥማል እንደዚህ ነው አለኝና ኦኬ እሺ ምን እናርግ አልኩትና በቃ ያው ቀንሽም እየደረሰ ስለሆነ በኦፕራሲዮን ነው የሚወጣው አለኝ።
ኦኬ በቃ እናርጋ አሁን አልኩት። አሁን ነው? አዎ እንዴት አለኝ። በቃ ምን ማይሆን ነገር ከሆነ ምን ያደርጋል እኔ ጋር እና ከበደኝ። በቃ ሰውነቴ በጣም ወዲያው ደነገጠ፣ ከበደኝ። ከዛ በኋላ በቃ ወጣሁኝ። እዛ ጋር የሚያስፈልገኝን ነገር ነጠላ ጫማ፣ ቢጃማ ምናምን ገዛው። እዛ ሪሴፕሽን ላይ መጨረስ ያለብኝን ነገር ጨረስኩ። ይሄን ስልህ እንግዲህ እንደዚህ እንደ በቃ በአራቱም ማዕዘን ነው። ምንም አላወራቸውም። እቃ የምገዛቸውን ሰዎች ራሱ ብድግ አድርጌ ምናምን ምንድነው ምን ሆነሽ ነው ሲሉኝ አላወራቸውም። እቃ ከፍላለሁኝ ምናምን። ተመልሼ ገባሁኝ። በቃ 1 ሰዓት ላይ ሰርጀሪ ያደረኩና ከመግባቴ በፊት ለባለቤቴ ሄዶ ነበር ልጆቹን ሊያመጣ አውቃለሁኝ የት እንዳለ ማለት ነው። በቃ እንደዚህ ነው በጣም በተደጋጋሚ ቼክ አድርጓል። ስለዚህ አትደንግጥ፣ እግዚአብሔር የፈቀደው ነው የሚሆነው በህይወታችን ብዬ አልኩት። እዛ ገባሁኝ። 1 ሰዓት ላይ ሰርጀሪ ያደረኩ እና ሰርጀሪ እያደረኩኝ በጣም እኔን ለማጽናናት ብዙ እያወራ ብዙ እያጽናናኝ ነበር ዶክተርና እኔ ግን አንዴ ወጣልኝ ሀዘኑና እርግጠኛ ነበርኩ በቃ እግዚአብሔር እንደሚክሰኝ። ያም ነገር ለኔ ያልሆነው በምክንያት ነው ብዬ ነው ያመንኩት። በቃ እዛ ጋር መቆም ስላለበት ነው እግዚአብሔር ያቆመው አልኩና ዶክተር አልኩት በቃ አንተ ጡረታ ሳትወጣ የሚቀጥለው አመት እወልዳለሁ፣ እግዚአብሔር ልጅ ይሰጠኛል፣ ይክሰኛል እግዚአብሔር አልኩት። እና በቃ እሱን ለማጽናናት ብዙ ነገር እያወራ ነበርና በቃ ገረመው ጥንካሬና አው እግዚአብሔር ምን ይሳነዋል እንደዚህ ብሎኝ አለን። እና እንዳልኩትም የሚገርምህ ነገር ኦልሞስት በ4ኛው ወር እርጉዝ ሆንኩኝ። ከዛ በቃ በሰላም የምታምር ቆንጆ ሴት ልጅ ወለድኩኝና ሁሌ ይሄንን ነገር ሳነሳው ሀዘን ሆኖ ውስጤ አልተቀመጠም። ግን እኮ ገርሞኛል እሱ ነገር። አዎ ሀዘን ሆኖ አልተቀመጠም። የሚገርምህ ነገር ግን የእግዚአብሔር ስራ ይገርመኛል። በቃ እንዴት በቃ ድንቅ አምላክ እንደሆነ ካመንከው በቃ እንዴት ነገሮች እንደሚያሳካልክ እና ሁሉም ነገር ደግሞ መልካም ያልሆነ ነገር ወዳንተ ሲመጣ እንደ ሰው ኢሞሽንህን ማውጣት ጥሩ ነው። ግን ደግሞ በቃ ወደ በጎ ለኔ ባይሆን ነው ቢኖርም የሚጠቅመኝ ነገር ላይሆን ይችል ነበር። በቃ እሱ የፈቀደው እሱ ያለው ሆነ ብለህ ስትቀበለው በጣም ጥሩ ነውና እኔ ማማረር ጥሩ አይደለም ብዬ አስባለሁ። በቃ ለተወሰነ ሰዓት እንደ ሰው ፊሊንጋችንን ከገለጽን በኋላ ወዲያውኑ ወደ ማመስገን ብንሄድ መልካም ነው ብዬ አስባለሁ። የእግዚአብሔር ፍቃድ ነው በቃ። ምክንያቱም ምን አማራጭ አለኝ እኔ አሁንስ ባለኝ ነገር ላይ ምን መብት አለኝ? ገብተዋል? አሁን አሉኝ አይደለ ልጆች አሉኝ፣ ያለኝ ነገር አለ። ግን እግዚአብሔር እስካለ ድረስ ነው ከኔ ጋር የሚሆነው ሁሉም ነገር። በቃ የሱ ፍቃድ ነው ሁልጊዜ በህይወትክ ውስጥ የሱ ፍቃድ ነው። እኔ በህይወቴ የሱ ፍቃድ ነው የምለው። ጥሩ ነገርም ሲመጣ ወደ ህይወቴ በቃ ለመልካም አድርግልኝ መጣ ነው የምለው። መጥፎ ነገርም ሲሆን የተወሰነ ኢሞሽኔን ገልጽና ለእንትኔ በቃ የሱ ፍቃድ አልሆነም ያንተ ፍቃድ ይሁን ብዬ ነው የምለውና እዛ ኔጌቲቭ ነገር ላይ አልቆየም። ጊዜን ኢነርጂን አላቃጥልም። ይሄ በቃ ባህሪዬ ነው። ግን ምን ያህል ጊዜ ወሰደብሽ ለመጽናናት? በጣም የሚገርምህ ነገር ማለት ነው እኔ እንጃ ያው ኖርማሊ እናት ስትወልድ አትሊስት እኔ እንኳን ብዙም አልተኛም። ብዙ ጊዜ በ30ኛውም ቀን እንደዚህ ክርስትናም ሳላነሳ አንዳንዴ እነሳለሁ። ግን ይሄኛውን እንደውም በቃ እንጃ በ20 ቀን ምናምን ተመልሼ ስራ ገባሁኝ። ከዛ በጣም ነው ራሱ ቤተሰብ የገረመው። ጠንከር ነው ያልኩት በቃ ምክንያቱም ውስጤ ወዲያው ነው ያመነው። እዛ ራሱ ሆስፒታል ሆኜ ሰዎች ያው ሊጠይቁኝ ምናምን ሲመጡ እነሱ በጣም አዝነውና ደንግጠው ሲመጡ እኔ ይሄንን ነው ኤክስፕሌን ማድረግላቸው። በቃ እግዚአብሔር ለኔ ያልፈቀደውም እና በቃ ሆነ እንደዚህ ሆነ እግዚአብሔር ይክሰኛል እንደዚህ ብዬ ነው የምለው። እና አንዳንዴ መልካም ነገር ማሰብ መልካም ነገር ማውራት በቃ ጥሩ ነው። ያ ነገር ነው እንትን የሚከተልክ። ብዙ ጊዜ ያው ካንደበታችንም ቢሆን የሆነ ኔጌቲቭ ቃላቶች ኔጌቲቭ ሀሳቦች ባይወጡ እላለሁ። እኔ ለኔ ይጠቀመኝ እንደዛ ነው። እዚህ ምድር ላይ ስትኖሪ ሳላስታካው አላልፍም ማለፍ አልፈልግም እንዲሁ እዚህ ብዙ ነገር አሳክተሻል። ልክ ነህ። ያው እዚህ ምድር ላይ ስትኖር ያው ትማራለህ አይደለ? ጥሩ ስራ ጥሩ ነው። ማግባት መውለድ እነዚህ ነገሮች ያው የራስ ነገሮች ናቸው። ግን ብችል እኔ በራሴ እነዚህ ነገሮች እግዚአብሔር ይመስገን በጥሩ ሁኔታ አሉ እኔ ጋር። ግን አንዳንድ በጎ አድራጎት ነገሮች ላይ የምችለውን ያህል ባበረክት
በቀጣይ ደስ ይለኛል እሞክራለሁ ግን አሁንም የሆነ እንደዛ አይነት ውስጤ እንደዛ አይነት መንፈስ አለና ያንን ነገር ባደርገው ባሳካው ደስ ይለኛል። ሁሌም ፈጣሪን ተመስገኝበት ልጆቼ ናቸው። በቃ እነሱን ሳያቸው ይገርመኛል። ሁል ጊዜ ልታስለቅሰኝ የእግዚአብሔር ስራ በቃ ይገርመኛልና ምን ያህል በቃ አምኖን እኛን የሱን ፍጥረት እንድናሳድግ ሲፈቅድልን ሳስበው ሁሌ ልጆቼን ሳይ አምላኬን አመሰግናለሁ። ስንት ዓመታቸው ነው? 11 12 ነው የምትልቁ 12 10 5 እና 1 ዓመት ከ8 ወር እና እግዚአብሔርን አመሰግነዋለሁ። በሁሉ ነገር አመሰግነዋለሁ። ከልጆችሽ አንቺ ሙያ ሊከተል ወይ አንቺ ሙያ ሊያስቀጥል የሚፈልግ አለ? የሚገርምህ ነገር እኔ ምን አይነት አስተሳሰብ ነው ያለኝ ልጆች የፈለጉትን ነገር እንዲሆኑ ነው የማደርገው። ምክንያቱም አሁን ቤቴ ራሱ በቃ ስፖርተኛም ቢሆኑ ሙዚቀኛም ቢሆኑ በትምህርቱም ቢሄዱ እድሉን ማመቻቸት ነው ብዬ ማስበው። ለልጅ በተቻለኝ መጠን ብዙ ነገር ለማመቻቸት እሞክራለሁ። ከዛ ውስጥ ግን እኔ ይሄን ነው የምፈልገው ካለ ልጅ ጉዳት አያምጣበት እንጂ በዛ ነገር ትንሽም ራሱ ፍንጭ ካየሁኝ እገፋፋዋለሁ። አሁን አንደኛው ልጅ የተወሰነ ትልቁ በቃ ሙዚቃ ፒያኖ ምናምን ይወዳል። ስለዚህ በቃ ያንን ነገር አመቻችቼለታለሁ። ቤት እየመጣችም ታስተምረው አስተማሪ ያለች ኦልሞስት አሁን 2 ዓመት ሊሞላት ነው። ያ ከሆነ እንትኑ ምንድነው እጣ ፈንታው እና የኔን ሙያ እንዲከተሉ ወይ ሐኪም እንዲሆኑ ኢንጂነር እንዲሆኑ እንደዚህ እንዲሆኑ አልልም። በቃ እኔ ልጆቼ እግዚአብሔር አእምሯቸውን ብሩህ አድርጎላቸው እሱን አክብረው እሱን ፈርተው ሰውን አክብረው እግዚአብሔርን ፈርተው ደስተኛ ሆነው የፈለጉትን ነገር ሆነው እንዲኖሩ ነው እንጂ እንደዚህ ቢሆኑልኝ አልመኝም አልልም። ጃኒ የእናንተ አምባሳደር ነች። አዎ ጃኒ እንዴት መረጣችኋት? አስቀጥለሽ ደግሞ ስለ ጃኒ ትነግሪኛለሽ። ጃኒን ያው እንደነገርኩህ እኛ በጣም ትልቅ ስራዎች ሰርተናል በእነዚህ 13 ዓመታት ጊዜያቶች ውስጥ ግን ወደ ሶሻል ሚዲያው አልመጣንም። አሁን ወደ ሶሻል ሚዲያው ስንመጣ ስራችንን እናሳይ ብለን ስንል ያው ቁጭ ብለን አሰብን። እኔ መጣችልኝ በቃ ጃኒ ብትሆን ብዬ አሰብኩኝ። ግን ያው የኔ ሀሳብ እስቲ ከማርኬቲንግ ቲሞቼ ጋር እናወራለንና አወራን። እነሱ በቃ አወራን፣ ዲስከስ አደረግን። ስለ ሌሎች ቲክቶከሮችም ሁሉ ሀሳብ አነሳን ምናምን። ዞረን ግን ሁላችንም የተስማማንበት በቃ በአንደኝነት ደረጃ ጃኒ ሆነች እና እሷን መረጥንና እሷን አምባሳደራችን አደረግንና በዚህም በጣም ደስተኛ ነን። በጣም ነው ደስ ያለን። ምክንያቱም ያው አድቨርታይዚንግ ስታደርግ የማርኬቲንግ ፕላን ማውጣት አለብክ። ምርጫችን ልክ እንደነበር ነው የሚሰማኝና እኔ ግን በግሌ ማለት ነው ጃኒ በጣም ደስ ትለኛለች። ምክንያቱም ሁላችንም የሆነ እድሜ ላይ አንዳንድ የምናልፋቸው ነገሮች አሉ አይደለ? አዎ የአንዳንዶቻችን እንደዚህ በልብስ ተሸፍኖ ሊሆን ይችላል። የሆነ አንዳንዶቻችን ደግሞ ግልጽ ሆኖ ሊሆን ይችላል ማለት እና እኔ ፍጹም ሰው የለም ብዬ ነው ማምነውና አይነቱ ይለያያል እንጂ ሁሉም ሰው ያው እኔ በግሌ ስለራሴ አጠፋለሁ፣ እግዚአብሔር በቸርነቱ በምህረቱ ያነሳኛል፣ አጠፋለሁ፣ ያነሳኛል። እንዲህ ያልን ነው የምናድገው፣ እየተሰራን ነው የምናድገው። ስለዚህ ጃኒን ሳያት በቃ ጎበዝ ልጅ ናት። የሆነ ሲበላሽባት ከዛ መልሳ ምናምን ትነሳለች እና ለሰው ልጅ እንደዚህ አይነት ጥንካሬ ነው የሚያስፈልገው እንጂ ለምን እንደዚህ ሆነ እንደዛ ሆነ ሌላ ነገር ውስጥ መግባት የለብንም። ያ ሰው ተስፋ ለመቁረጡ እንትና ለማለቱ መልሶ ማበቡ ነው ጠንካራ የሚያስብለው። ያንን ነገር አየሁባት። ስለዚህ እቺ ልጅ አምባሳደር መሆን አለባት ብዬ ወሰንኩ። እቺ ጠንካራ ልጅ ምክንያቱም ኢንዲፔንደንት ናት። ከትንሽ እድሜዋ ጀምሮ ነው አይደለ ኑሮን የጀመረችው። ይሄ ራሱ አንድ በራሱ ቫልዩ የሚያሰጠው ነገር ነው። ስለዚህ እኔ የሚታየኝ የጃኒ ገጽታዋ እኔ ጃኒን ሳስባት የሚታየኝ ከዛ ወደቀች ከሚባለው ነገር ስትነሳ የእሷን አየ ነው እንጂ እኮ ማለት ነው ሁላችንም ሰዎች በብዙ ነገር ላይ ሄደን ነው የሆነ እንትን የምንለው እና እንደዛ ነው ያየሁት። የ1 ዓመት ኮንትራት ነው? አዎ 1 ዓመት።
ባለፈው ምን ያህል ከፈላችሁ ብዬ ጠይቃችሁ ነበረ። ሁለታችሁም ብዙ ዜሮ ነው ያለው ምናምን ብላችሁ ነው ያለፋችሁት። ዛሬ ሳይነገረኝ እንደዛው ነው ድረስበት። ብዙ ዜሮ ነው ያለው። አዎ ብዙ ዜሮ ነው ያለው። እሺ የመጨረሻ ጥያቄ ከዛሬ 10 ዓመት በፊት የነበረችውን ዶክተር ፌቨን ብታገኛት ምን ትመክሪያታለሽ? የሚገርም ነገር አስተዋይ ነበረች ገና ልጅ ሆና ፌቨን እና ጎበዝ ነሽ ብዬ እሸልማታለሁ። ከዛሬ 10 ዓመት በፊት ያሰበችውን ፌቨንን ባገኛት በቃ በጣም ነው ማደንቃት። ምክንያቱም ብዙ ነገሮች እንትን አላረጓትምና አላጠፏትም ብዙ ነገሮችና ፎከስ ማድረግ ያለብኝ ነገር ላይ ፎከስ አድርጌ በርግጥ ስለዚህም ቤተሰቦቼን አመሰግናለሁኝ። በጣም አመሰግናለሁና እዛ ላይ ፎከስ አድርጌ አሁን ያለችውን ፌቨን ሆኛለሁና ምንም አልመክራትም። አመሰግናታለሁ ፌቨን። ምስጋና ብቻ ያለሽ? አዎ በቃ ጎበዝ ናት ፌቨን። ምክንያቱም በጣም ጎበዝ ናት። ወደ ኋላ ሳስባት በጣም ጎበዝ አስተዋይ ልጅ ናት እና አስተዋይ ናት። የሚቆጭሽ ነገር አለ? የሚገርምህ ነገር እኔ አልቆጭም። ምክንያቱም የሆነ ነገር ሲገጥመኝ እሞክራለሁ ለማሻሻል ያንን ነገር ገና ሳይበላሽ ለማስተካከል ለማሻሻል እሞክራለሁ፣ እጸልያለሁ፣ እግዚአብሔር እንዲረዳኝ እሞክራለሁ። ግን ከኔ አቅም በላይ ሆኖ አንድ ነገር ከሆነ አልጸጸትም። በቃ እዛ ጋ ነው ምረሳው፣ ወደፊት ነው ማስበው፣ በቀጣይ ነው እንጂ ማስበው። በጣም ነው የሚገርም ነገር። ለመጥፎ ነገሮች በጣም ሾርት ሚሞሪ ነው ያለኝ። ተምሬባቸው ወዲያው ነው በቃ ልፍ ማልፋቸው። በጣም አመሰግናለሁ። እስካሁን ድረስ አብራችሁን ስለቆያችሁ በጣም አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉ እንዳትረሱ። ቻው።